ጤና ይስጥልን የተለያዩ የገንዘብ የምጣኔ ሀብት የመዋለ ንዋይ የንግድና የተለያዩ የሥራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን። ይህንንም ስታደርጉ እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በዚህ ሳምንት እንደሚጀምር የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። ዋና ስራ አስፈጻሚው አቶ መስፍን ጣሰው ለፐልስ ኦፍ አፍሪካ ሚዲያ እንደገለጹት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ማብሰሪያ መርሃ ግብር በዚህ ሳምንት ይከናወናል። የኢትዮጵያ አየር መንገድ በአዲስ አበባ የሚገኘውን ቦሌ ዓለም አቀፍ አውሮፕላን ማረፊያን ላለፉት በርካታ አስርት ዓመታት ሲጠቀምበት መቆየቱን አስታውሰው የአየር መንገዱ አገልግሎት በሰፋበት ወቅት አውሮፕላን ማረፊያው የአቅሙ መጨረሻ ላይ ስለመድረሱም ተናግረዋል። በዚህም ምክንያት የአየር መንገዱን አገልግሎት በብቃት የሚሸከሙ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ይፋ መሆኑን የተናገሩት $10 ቢሊዮን ወጪ የሚደረግበት ዓለም አቀፍ አውሮፕላን ማረፊያ ወደ ወሳኝ ምዕራፍ የሚሸጋገርበት የግንባታ ማብሰሪያ መርሃ ግብር በዚህ ሳምንት እንደሚከናወንም ኢዜአ ዘግቧል። ተመልካቾቻችን የኢትዮጵያና ቻይና የንግድ አጋርነት በከፍተኛ ሁኔታ እያደገ ስለመምጣቱ ተገለጸ። ሁለቱ ሀገራት ያላቸውን የሁለትዮሽ ንግድና የኢንቨስትመንት ትብብር ወደ ላቀ ደረጃ ለማሳደግም ከስምምነት ላይ መድረሳቸው የሚታወስ ነው። መረጃዎች እንደሚያሳዩት እንደ ኢትዮጵያን አቆጣጠር በ2023-24 ከአጠቃላይ የኢትዮጵያ የውጭ ቀጥተኛ ኢንቨስትመንት ውስጥ ቻይና 50% የሚሆነውን ትሸፍናለች። እንዲሁም በ2024 በሁለቱ ሀገራት መካከል የንግድ ልውውጥ ወደ $5 ቢሊዮን ከፍ ስለማለቱ ተገልጿል። ኢትዮጵያ ቡና፣ ሰሊጥና የቅባት እህሎችን ጨምሮ በርካታ የግብርና ምርቶችን ወደ ቻይና የምትልክም ሲሆን ከቅርብ ጊዜ ወዲህ የኢትዮጵያ ቡና መዳረሻ ሀገር እየሆነችም መጥታለች። በአንጻሩ ኢትዮጵያ ማሽነሪዎችን፣ ማዳበሪያና የኤሌክትሮኒክስ ምርቶችን ከቻይና በስፋት ትሸምታለች። ቻይና ከአፍሪካ ሀገራት ጋር ያላትን የንግድ ትስስር እያሳደገች ሲሆን በቅርቡም ለአፍሪካ ታዳጊ ሀገራት የግብርና ምርቶችን ያለ ታሪፍ እንዲያስገቡ መፍቀዷ የሚታወስ ነው። በማዕከላዊ ኢትዮጵያ ክልል ባለፉት 6 ወራት ውስጥ 10.5 ቢሊዮን ብር ካፒታል ላስመዘገቡ የተለያዩ ፕሮጀክቶች የኢንቨስትመንት ፍቃድ ስለመሰጠቱ ተገልጿል። በክልሉ 146 የኢንቨስትመንት ፕሮጀክቶች ፍቃድ የተሰጣቸው ሲሆን ከነዚህ ፕሮጀክቶች መካከል 26ቱ 1.8 ቢሊዮን ብር ያስመዘገቡ የዲያስፖራ ባለሀብቶች መሆናቸውን የክልሉ ኢንቨስትመንትና ኢንዱስትሪ ልማት ቢሮ ኃላፊ ዶክተር አባስ መሐመድ ገልጸዋል። በአጠቃላይ ፍቃድ የተሰጣቸው ዘርፎችም ግብርና፣ አገልግሎትና ኢንዱስትሪ ፕሮጀክቶች ሲሆኑ ወደ ስራ ሲገቡ ለ21679 ዜጎች የስራ ዕድል ይፈጥራሉ ነው የተባለው። አፈጻጸሙ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2.95 ቢሊዮን ብር ብልጫ ማሳየቱንም ኃላፊው ጠቅሰዋል። እንዲሁም የተረከቡትን መሬት በአግባቡ ላላለሙ 40 ፕሮጀክቶች ላይ የተለያዩ ደረጃ ያላቸው እርምጃ መወሰዱን ኢዜአ ዘግቧል። ሐሳባችሁን በኮሜንት አጋሩን። ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ቸር ሰንብቱ።